ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ከዘፈናቸው ማለት እዛ ላይ ካሴቱ ላይ ካለው ዘፈን አንድ ሌላ ሰው የተጫወተው ሰው አለ እና እኔ ህጋዊ እንትን አለኝ ማስረጃ አለኝ ግጥም ዜማ አለ ሙዚቃ ቤቱ የተዋዋለበት ህጋዊ ውል አለ። በእኔ ጠፍቶ የመቅረቱን ጉዳይ ለመበቀል እንዲህ አይነቱን ነገር ልበቀለው ነው ብለዋልና በመስራት ወደ አደባባይ በማምጣት ለሌሎች መማሪያ በማድረግ ነው የነሱን የወሰደውን ሞት ልንበቀል የምንችል። ጥንቅቅ ያለ ጽድት ያለ ጫማው ሁሉ ጊዜ እንደተወለወለ ሸሚዙ ሁሉ ጊዜ ቅቅ እንዳለ ነውና ምንድነው ሚስጥሩ እንል ነበር። ለካ መጀመሪያ ሀብሎ ከአስተማሪ ቤት እንደወጣ ፖሊስ ቤት ገብቶ እንግዲህ ያዛ ፖሊስ ቤት ያለችው ስልጠና ምሽግ ውስጥ ያለው ወታደር የሚለብሰውን ሙሉ ልብስ ወታደራዊ ስነ ስርዓቱን በጠበቀ መልኩ አድርገው ነበር የሚያሳዩን። ራሱ በገሃድ የተከሰተ ነበር የሚመስሉት የዛን ጊዜ። ጤና ይስጥልኝ ተመልካቾቻችን፣ የበሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ሐሳብ የተሰኘው መሰናዷችን ነው። እንዲህ እንዳሆኖ ሲኒማው ሳይስፋፋ የግል ሲኒማ ቤቶች ሳይኖሩ የነበሩ ናቸው። በጥበብ አዋስተው ያስተማሩን ያነጹን ኢትዮጵያዊነት ውሃ ልኩ እንዳይጎርለን ለሀገር ፍቅር ለሰንደቅ ዓላማ ታማኝ እንድንሆን ዘንድ ያደረጉ ከመድረክ ስራዎቻቸው በዘለለ በጥቁርና ነጭ ቀለም ቴሌቪዥን መስኮት ብቅ እያሉ በየቤታችን ኢትዮጵያዊነትን በተዝናኖት ሞልተው በቁም ነገር አጅበው እንደተወደዱ የቆዩ አመታትን የተሻገሩ የጥበብ ባለሙያዎች ነበሩን። በተለይ ከቅዳሜና እሁድ የቲያትር ስራዎቻቸው ባለፈ ማክሰኞና ሐሙስ ዝክረ ኪነ ጥበባት በተሰኘ የመድረክ ስራ ድራማ፣ ጨዋውት፣ ሙዚቃ መነባነብ ያቀረቡ የሚያስተምሩን በፍጹም የማይሰለቹ ያጋቡንን እንዴ ማንል እኛም እድለኞች ነበር። ለመድረክ ፈርጦቹ ምስጋና ይሁንና ወደ መድረክ የሚያወጣቸውን ቲያትርም ይሁን ሙዚቃ ከጻፊ ተውኔት ከዜማ ደራሲ ከግጥም ደራሲ ተቀብለው ወይም ራሳቸው ሁሉንም ሆነው የሚፈጥሩ ፈጣሪዎችም አሉ። እነሱን ጨምሮ የነሱም ስራዎችን ወስዶ በተውኔቱም ቃለ ተውኔቱን በመያዝ የመድረክ ፈርጦች ነበሩን። ያ ትውልድ እንግዲህ እንዲህ ባለ የጥበብ ስበት ተስቦ ቤተኛም ሆኖ ኢትዮጵያዊነትም አብቦ ነው የኖረው። ዛሬ የ2018 ዓመተ ምህረት ከአመቱም ታህሳስ ወር መገባደጃ ላይ ሆነን የጥበብ ሰዎችን መዘከር ወደናል። የጥበብ ሰዎችን የምንዘክረው በምክንያት ሞት ድምጹን አጥፍቶ ማይመጣም እየጎፈላም ቢመጣ ማንን ፈርቶ። ለማንኛውም ካጠገባችን ነጥቆ ከወሰደብን ሁለገብ የኪነ ጥበብ ሰዎች መካከል አንዱ እና አንጋፋው የቲያትር ዜማና ግጥም ደራሲ ተዋናይ አዘጋጅ ድምጻዊ ኪነ ጥበብ ሰው ሚሊዮን ገብረ ተክለ ሃይማኖትን ዛሬ እንዘክርና በእርሱ ዝክር ተነስተን በህይወት ያጣናቸውን የሙያ ጓደኞቹን በማስታወስ ስራዎቻቸውን ለዚህ ትውልድ መስጠት ይህ ነበር ሰርቶ ያለፈው ብሎ ለማለት የተቸገርንበት ምክንያቱ ሰበብያው ምንድነው ብለን ጠይቀን እንወቃቀሳለን። የትናንቱ ከሌለ የነገውን ማሰብ ከቶ አይሆንምና ነው ይሄን የምንለው። ለማንኛውም ዛሬ በህይወት ያጣናቸውን የጥበብ ቤተሰቦች ለመዘከር መነሻ ወደ ሆነን አንጋፋ የኪነ ጥበብ ባለሙያ ሚሊዮን ገብረ ተክለ ሃይማኖት ታሪክ በጥቂቱ ለማሳየት ወደ አዘጋጀነው እንሻገራለን። አርቲስት ሚሊዮን የካቲት 1946 ነው የተወለደው። በዳግማዊ ምኒልክ ትምህርት ቤት ትምህርቱን ተከታትሏል። በ1969 ዓመተ ምህረት መልቀቂያ የሁለተኛ ደረጃ ትምህርቱን መልቀቂያ ፈተና ከወሰደ በኋላ በ1969 በአዲሱ ኢትዮጵያ በተሰኘ ትምህርት ቤት ውስጥ በመምህርነት ተቀጥሮ
ማገልገል ጀመረ። ከዛ በኋላ ነው እንግዲህ ከ69 በኋላ በ1970 የፖሊስ ኦርኬስትራን ተቀላቀለ። ዘመናዊ ሙዚቃ ክፍሉን ሲያገለግል ቆይቷል። በቲያትርም ኦርኬስትራ ውስጥ ባለው የሙዚቃ ክፍል ብቻውን ሳይሆን የቲያትር ክፍል ሲያገለግል ነበረ። ከተጫወታቸው በወቅቱ በርካታ ቲያትሮችን ነበረ። እንግዲህ 1970 ዘመኑን ስናስታውስ ትንሽ የፖለቲካውም ግጭቋ ነበረው። የዚያድ ባሬም የኢትዮጵያን የመውረር ፉከራም የነበረበት ጊዜ ነው። ጦርነቱም ተጀምሯል በ1970። ያ ብቻም ሳይሆን ያለፈውን ስርዓትም የቁጭትም የሚታይበት ነበር። በወረት ዓለም በሁለት የተከፈለችበት ነበርና የኮሚኒዝም ሶሻሊዝም የሚቀነቀንበት ወቅትም ነበርና ዓለም በሁለት ጎራ ተከፍላለች። እንግዲህ በዚህ መካከል ነው ጥበብን ሲያጋቡብን የነበሩት የዛን ዘመን የጥበብ ባለሙያዎች ማለት ነው። ሚሊዮን ገብረ ተክለ ሃይማኖት በጣም ከሚገርሙ በሰባዎቹ አካባቢ መጀመሪያ ላይ በጣም የሚገርም ስራዎች ሰርቶበት ብዙ ታሪኩን የሚጻፈበት የሀገር ፍቅር ቲያትር ቤት ነው እና ምሽግ ውስጥ ያለው ወታደራዊ ስነ ስርዓቱን በጠበቀ መልኩ አድርገው ነበር የሚያሳዩን። ራሱ በገሃድ የተከሰተ ነበር የሚመስሉት የዛን ጊዜ ቲያትሮች እና ታጋይ ሲፋለም የሚለውን በጣም ብዙዎች የሚያስታውሱት ነው። ታጋይ ሲፋለም ፈፋ ለፈፋ የሚለው እና ማሪም ያለው ነው። እርግጥ ጋሽ ተስፋዬ አበበ ክብር ዶክትሬት ያገኙት የፋዘር ብለን በቅጽል ስም የምንጠራቸው ደራሲ ፋዘር ተስፋዬ አበበ ስራ ነው ታጋይ ሲፋለም። እሱን ሰርቷል። እንግዲህ ወደ ሀገር ፍቅር ከመጣ በኋላ ነው ሚሊዮን በነገራችን ላይ ጥንቅቅ ያለ ጽድት ያለ ጫማው ሁሉ ጊዜ እንደተወለወለ ሸሚዙ ሁሉ ጊዜ ቅቅ እንዳለ ነውና ምንድነው ሚስጥሩ እንል ነበር። ለካ መጀመሪያ ሀብሎ ከአስተማሪ ቤት እንደወጣ ፖሊስ ቤት ገብቶ እንግዲህ ያዛ ፖሊስ ቤት ያለችው ስልጠና አይቀርም መሰረታዊ የሆኑ ስልጠናዎችን መውሰዱ አይቀርም ወስዷልም። ከዛ በኋላ እንግዲህ ጓደኞቹም እንደሚያደርጉት ሙዚቀኛ ቲያትረኛ ምናምን ብሎ ነገር የለም። ፖሊስ ቤት ያው ፖሊስ እንደ ሰራዊቱ ነው የሚቆጠረውና ያንን ስነ ስርዓት የተጋባበት ሰው ስለሆነ ነው ላለባበሱም ላረማመዱም ለሁሉ ነገር በስነ ስርዓት የሚታወቅ ነበረ እና ምንጩ ምንድነው ምክንያቱ ምንድነው ብለን ስንል ነው የፖሊስ ቤት የስልጠናዋ አስተዋጽኦ መሆኑ በኋላ ይገባል። ወደ ሀገር ፍቅር ከመጣ በኋላ የታጋይ ሲፋለም፣ የቆሰለች ስጋ፣ የበጋ ሌሊት ራእይ፣ ሽፍርፍን፣ ሳልሳይ ባልንጀራ፣ ባልቻ አባ ነፍሶ፣ ባህር ማዶ፣ የወፍ ጎጆ፣ መስታወት፣ የቬኑሱ ነጋዴ፣ ስራ ለሰሪው እንዲሁም በርካታ ቲያትሮችን ተጫውቷል። በተለይ ዝክረ ኪነ ጥበብ ላይ በርካታ ጭውቶችና ቀልዶችንም ሲያቀርብ ነበር። ነሐሴ 13 በ88 ወደ ህፃናትና ቲያትር ቤት ተዛወረ። እዛም ሽካር፣ የዛፍሬ፣ ማሪፉ፣ ዱዱ የተሰኙ ራሱም ያዘጋጃቸው ቲያትሮችን ሁሉ ተጫውቷል። በደርግ ዘመነ መንግስት እንግዲህ ወቅታዊ ቅስቀሳ ዘፈኖችም ነበሩ። በራዲዮና በቴሌቪዥን ይቀርቡ የነበሩ እነሱን ሁሉ አስቀርጿል። 2 አልበም የሙዚቃ ካሴት ሰርቷል ሚሊዮን እና ዘፈኑ አልቆ ከተዘጋጀ በኋላ አልወጣም እና ድራማዎቹን ባለፈውም የወጣቶችና ህፃናት ቲያትር ቤት ውስጥም እያለ የሰራው ከዛ በፊትም በሀገር ፍቅርም እያለ የሰራው ብቻ በርካታ የቲያትር ጅምር ስራዎች የተጠናቀቁም ጅምር ስራዎችም የሙዚቃ ስራዎችን በእጁ ላይ እንዳለ አውቃለሁ። ሌላው በፊልም ዶክመንታሪ ፊልሞችን በማዘጋጀት በመተወንም የሰራቸው ስራዎች አሉ። የውሃ ጥፋት፣ መዘዝ፣ ዲና፣ በተለይ ደግሞ የቼቼኒያ ሰርፕራይዝ፣ ዘመዴነሽ፣ እንዳትረሳው ፊልሞች ናቸው እነዚህ ሁሉ። በተለይ እንዳትረሳው ልዩ
አጋጣሚ ያለው ፊልሙ ተመርቆ አስተያየትም ሳንሰጠው የማየት እድልም ሳይገጥመው ነው ያለፈው። ይሄ ፊልም የዛን ቀን ህይወቱ ያለፈችለት ነው የተመረቀውና የደከመበትንም ስራውንም አላየም። በተረፈ ሙዚቃ የተጠናቀቀ የሙዚቃ ስራ ጁላይ እንዳለ አውቃለሁ እና ሙዚቃዎቹ ሴት ገቡ እንግዲህ በታህሳስ ወር ነው ያጣነውና ታህሳስ ወር ላይ ሆነን ከኢትዮጵያ ብሔራዊ ቲያትር ከሀገር ፍቅር ከአዲስ አበባ ማዘጋጃ ቤት ከሲኒማ ራስ ያሉ የጥበብ ባለሙያዎችን ስናነሳ በህይወት ያጣናቸው በርካቶች ናቸው። በጊዜው በህይወት እያሉ በርካታ ትምህርትን ያስተማሩ በርካታ ለአገር የሚጠቅም ለትውልድ መታነጽ የሚጠቅም አስተዋጽኦ ያበረከቱ ሰዎች ናቸውና እነዚህ ሰዎች ባናጣቸው ጥሩ ነው። ግን ማንንም ዋገተው የፈጣሪ ጉዳይ ሆኖ በህይወት ካጣናቸው በኋላ ቤተሰቦቻቸውን እንደምን አላችሁ ብለን እናውቃለን ወይ? በአመት አንድ ቀን በስድስት ወር አንድ ቀን ስራዎቻቸው ስለሚቀጥለው ትውልድ ሰነድ ሆኖ እንዲሰነድ የበኩላችን አስተዋጽኦ አድርገናል የሚለውን ወቀሳ ነው ዛሬ የምናነሳው። ቀደም ሲል እንዳልኳችሁ በዚህ በታህሳስ ወር መገባደጃ ላይ ነው አርቲስት ሚሊዮንን ያጣነውና እሱን ለመዘከር 7ኛ ዓመት ዓመቱን ለመዘከር ስናስብ አብረውት የነበሩ ብዙ ራዕይ የነበራቸው ቲያትርን አንድ እርምጃ ወደፊት ከፍ ለማድረግ አስታውሳለሁ። በሀገር ፍቅር በቀለች ፍቅሩ ነበረች እና በቀለች ፍቅሩ አውሮፕላን አንድ መድረክ ላይ በአንድ ገቢር አውሮፕላኑ ተጀምሮ የሚያልቅ አንድ ስራ የመስራት ሁሉ ህልም የነበራት ሰው ነበረችና እንደዚህ አይነት ሰዎችን አጥተናል። አሁንም ደክሟቸው ቤታቸው ያሉ አሉ። እነዚህም ሰዎች ሳናጣቸው እንዴት ነው የምንደርሰው? ምንድነው በስማቸው የተቋቋሙት ማህበራት፣ የተመሰረቱት ማህበራት፣ የመረዳጃ እድሮች፣ ሌሎች ማህበራት ብለን ስም ስንጠራ እንደው ከስራው አሁን ለምሳሌ የሚሊዮን የሙዚቃ ስራ መጨረሻው ምንድነው የሆነው? ዞር ብለን ስራዎቻቸውን የመሰነድ ነገር ሰርተናል ወይ? በዚህ ላይ ሚዲያዎች ኃላፊነታችንን ተወጣሉ የሚለውን ነገር ነው ማንሳት የፈለግነው። በሀገር ፍቅር ቲያትር ቤት የነበሩትን እንግዲህ እንዴት እንደተመሰረተም ስለምናውቅ የሀገር ፍቅር ወደ ህዝቡ ሰርጾ የገባውን የሀገር ፍቅር ስሜት በወቅቱ በነበረው የፋሺዝም ምኞት እንዳይቀለበስ ትልቅ ስራ ሲሰራበት የነበረ ጥበብ ነግሳ ተአምር የሰራችበት ቤት ነው። እንደ ማማ ንጋቷ እኮ እንደው ሰውነቷን በሴት አድርገው ሲዘፍኑ ጠላት እንዳያቅ የተደረገ የጥበብ ቅብብሎሽ እንዲኖር የሰማው ላልሰማው እንዲያስተላልፍ መልእክት ማስተላለፊያ መንገድም ስለነበረ ነው። ስለዚህ እንደዚህ አይነት ቀደምት አርቲስቶቻችን ቀደምት የጥበብ ባለሙያዎቻችን እንደው በሞት ነጠቀን ብለን የአንድ ቀን ለቅሶ ከዛ በኋላ የአበባ ጉንጉን ማስቀመጥ ከዛ በኋላ መርሳት ነው ወይ ነው ጥያቄው። ይሄ እንዳይሆን ደግሞ የሰሩት ስራዎቻቸው አሉ። እነዛን ስራዎቻቸው እንዴት ነው በሰነድ መልክ ልናዘጋጅ የሚገባል? ማንስ ነው ይሄን ጉዳይ የሚመለከተው? እንዴት ነው ያን ጊዜ ቲያትር እንዴት መጣ ትናንትና እንዴት ነበር ነው የሚለውን ነገር ለማስተላለፍ ለልጆች ለመናገር ለተተኪው ትውልድ ለማውረስ በምን መልኩ የሚለው እንደዚሁ ቤተሰብስ ያው እንግዲህ እስከ 7ኛ ዓመት የሙት ዓመት መታሰቢያ ያለ ይዘክራል። ለነገሩ ለቤተሰብ ሲሆን የዘላለም ሀዘን ነውና ሀዘኑ ሁልጊዜ አብሮት የሚኖር ስለሆነ 7ም 8 10ም 20ም እያለም እድሜ እስካለ ድረስ ሊያስበው ሊዘክረው ይችላል። ለጥበብ ቤተሰቦች ግን ምንድነው መደረግ ያለበት? መድረክ ላይ ሲቃጠሉ የኖሩ የጥበብ ባለሙያዎች ከሞታቸው በኋላ እንዲሁ በቃ ሞቱ ተብሎ አፈር ገቡ ተብሎ አልቅሰን ነው ዝም የምንለው? ስራዎቻቸው እንዴት ነው መዘከር የምንችለው? በሚሰሩበት ቲያትር ቤት ሊሆን ይችላል ወይም የሁሉም የቲያትር ቤት ባለሙያዎች በአንድ ቀን አንድ ቦታ ጋር ሊሆን ይችላል። የግድ ስም እየተጠራ ገሌ ላንል እንችላለን። ግን እንደው ያለፉትን በእናንተ መስዋዕትነት እናንተ እንደ ሻማ ቀልጣችሁ ነው እኛ እዚህ የደረስነው መድረኩን የተረከብነውና እዚህ ላደረሳችሁን ለሰጣችሁን እናመሰግናችኋለን የሚል የምስጋና ቃል የማይወጣን ለምንድን ነው?
ከዚህ ጋር የተወደዳቸው አንድ ምሳሌ ማንሳት ፈለኩ። መጋቢ ሐዲስ እሸቱን ከዚህ ርዕሴ ጋራ ስለሚገናኝ ብዬ ነው። ዘመናዊ የሕክምና አግኝተው ቢታከሙ እነ ሄራን እነዛ ሁለት ልበ ብርሃን የሆኑ ህፃናትና ዘመናዊ ሕክምና አግኝተው ቢታከሙ የአይን ብርሃናቸው ሊመለስ ይችላል። ምሳሌ ነው። ተከተሉኝ የተወደዳችሁ። እነ ሄራን አወቃችኋቸው? ሁለቱ አይነ ስውራን ህፃናት ልጆች ልበ ብርሃን ናቸው። እንደኛ ኳሱ የለም እንጂ ልባቸው ያያል። እነሱን በተመለከተ መጋቢ ሐዲስ ያሉትና ለዛሬ እዚህ ለኪነ ጥበብ ሰዎች ወቀሳ የሚገጥምልኝን ሐሳብ ስለተናገሩ ነው። ዘመናዊ ሕክምና አግኝተው ቢታከሙ የአይን ብርሃናቸው ሊመለስ ይችላል ተብሎ ተስፋ ተደረገና እነ ሄራን ለህፃናቱ ገንዘብ ድጋፍ ተጠየቀ። ይህ የተፈለገውን ገንዘብ መጠን ለማግኘት አባታዊና ወንድማዊ ትብብር ከተጠየቁት አንዱ መጋቢ ሐዲስ እሸቱ ናቸው እና ፈቃደኛ ሆነው ስለዚህ ጉዳይ ማብራሪያ ለመስጠት መነጋገሪያውን ጨበጡ። የሐዲሱ መምህር አንደበተ ርቱዕ ጨዋታ አዋቂው ተናግረው የማይጠገቡት አባት መጋቢ ሐዲስ እሸቱ ለእነዚህ ህፃናት ተስፋው አለ፣ የሌለው ገንዘብ ነው ከተባለ ገንዘቡን ተረባርበን ማሟላት አለብን። እኔ ይህ እንዲሳካ የበኩሌን ጥረት የማደርገው በእነዚህ ታዳጊዎች የአይን ብርሃናቸውን አግኝተው በእኔ ጠፍቶ የመቅረቱን ጉዳይ ለመበቀል ነው። በእኔ ጠፋውን በእኔ የማይመለሰውን በእነርሱ ዘንድ ተገኝቶ አንተ ከኔ የሌለህ አገኘሁህ በልጆቼ ተበቀልኩህ ለማለት ፊት አውራሪ ሆኜ ለማስተባበር እየሞከርክ ነው አሉና ምክንያታቸውን ተናገሩ። ይህ የመጋቢ ሐዲስ እሸቱ ምሳሌ ዛሬ ሞት የነጠቀንን አንጋፋ ወጣት የኪነ ጥበብ ባለሙያዎችን እንዘክራቸው ያልንበት ዋናው ምክንያት ቤተሰቦቻቸው እኛ ተመልካቾቻቸው ሳንጠግባቸው ሞት ነጥቆናልና ሞትን የምንበቀለው ስራቸውን ስንዘክር፣ ስራዎቻቸውን ስናስታውስ፣ ትውልድ እንዲያውቅላቸው ስናደርግ በመሆኑ ነው እና ዛሬ መነሻችን አንጋፋ ሁለገብ ከያኒ፣ ደራሲ፣ ተዋናይ፣ የሙዚቃና የግጥም ደራሲ ሁለገብ አዘጋጅም እንደነበር ሁሉ አውቃለሁ። ረዳት አዘጋጅም እንደነበር በደንብ ነው የማውቀው። ሁለገብ ነበርና እንደዚህ አይነት ሁለገብ የሆኑ አርቲስቶች ኳስ እኮ አንደኛው ቡድን ከአንደኛው ጋር ሲጫወት ክለቦች የባላጋራ ቡድን ምን ያህል አቅም አለው ተብሎ የዱሮ የሰራውን ጀምሮ ለግጥሚያ ለማሸነፍ ለዛውም አይደለም ለማስተማር ደግሞ የቲያትር ባለሙያዎቻችን ድሮ የነበራቸውን ነገር ወደ አዲሱ ሌላው ቢቀር ለባለሙያዎች ራሱ ማጋባት ቢቻል የትምህርት ክፍሉ በአዲስ አበባ ዩኒቨርሲቲ ያለው የቲያትር ክፍል እንደ ናሙና ወስዶ የሚጠቀምባቸው ባለሙያዎች አሉ ወይ? ካለፉ ስራዎች የባለሙያዎቹ ስራ ማለት ነውና እነዚህ ሰዎች ሞት ቢነጥቀንም ምስጋና ይገባቸዋል፣ ነፍሳቸውን ይማር። እንግዲህ እኛ ዛሬ ደረስነው እነርሱ በፈጠሩት መደላደል ነው፣ በከፈሉት ዋጋ ነው ብለን ድሮ ዝክረ ኪነ ጥበብ እንደነበረው በወር አንድ በሶስት ወር አንድ ቀን መታሰቢያና የማስታወሻ ስነ ስርዓት ቢዘጋጅ ይከብዳሉ የሚለውን ጥያቄ ማንሳት ፈልጋለሁ። የሚመለከታቸው ይህንን ጉዳይ አስቡበት። ሚዲያዎችም እንደዚህ አይነት ሙያተኞች ቤተሰቦቻቸውን እየፈለጋችሁ ታሪክ ሰንዱ። የተሰነደው ለትውልድ ለታሪክ ለተመራማሪዎች ጥበብን ከየት ወዴት ለሚል ጠያቂ ጠቃሚ ግብዓት ይሆናልና አስቡበት ለማለት ነው። እንግዲህ ታዋቂ ኢትዮጵያዊ ተዋናይ፣ ደራሲ እና ዳይሬክተር እያልን የኪነ ጥበብ ባለሙያዎችን ከፍ አድርገን ስንጠራ ተዳፍኖ የሚቀር በወቅቱ ወይ ልጆቻቸው ህፃናት ነበሩ ወይም ደግሞ ስራዎቻቸው የት እንዳሉ አይታወቅም። አንዳንዶቹ በጣም በሚያሳዝን ሁኔታ ስራውን እንሰራለን ብለው ንግግር አድርገውባቸው የነበሩት የሙዚቃ ሳታሚዎች ጋር ነው። የቲያትር ስክሪፕትም እንዲያዘጋጁ የማስተያየት ሊሰጥበት የተፈለገው ሰው እጅ ነው ያለው። የት እንዳሉ ስራዎቻቸው እንኳን የማይታወቁ አሉ። በዚህ ጉዳይ ላይ ሚሊዮን ገብረ ተክለ ሃይማኖትም መጨረሻ ላይ ሊያወጣ የነበረ
ሙዚቃ ነበረው ካሴት አልበም እና ምን ደረሰ የሚለውን ነገር እሱንም አንስተን መልእክትም ካለው ከ7ኛ ዓመቱ ጋር በተገናኘና የ7ኛ ዓመት የሞት ዓመት መታሰቢያውን ስንዘክር ሌሎችም በህይወት ያጣናቸውን የጥበብ ባለሙያዎችንም ወደፊትስ ምን መሆን አለበት እኛ ያነሳነውን ሐሳብ ልጅየው ሲደግመዋል የሚለውንም እንዲያካፍለን ሰለሞን ሚሊዮን ገብረ ተክለ ሃይማኖት በስልክ መስመር ላይ አግኝተነዋል። እናስተልይ ሰለሞን ተነስተልኝ ጀግናን ማመስገን ጀግናን መፍጠር ነው ከሚል መርህ ካለው ከሞርስ ኮሚኒኬሽን ነው የምደውለው። ዛሬ ታህሳስ እየተገባደደ ባለበት ወቅት ላይ አንጋፋውን ሁለገብ ከያኒ ሚሊዮን ገብረ ተክለ ሃይማኖትን ያረፈበትን 7ኛ ዓመት የሞት ዓመት ምክንያት በማድረግ የሱን የዝክር መርሃ ግብርና ሌሎችም በህይወት ያጣናቸውን አንጋፋ እንዲሁም ወጣት የኪነ ጥበብ ባለሙያዎችን እያሰብን ነውና በአጋጣሚ በመነሻ የሆነን የሚሊዮን ጉዳይ ስለሆነ ነው ወደ አንተ የደወልኩት። እሺ በጣም አመሰግናለሁ። ሚሊዮን ገብረ ተክለ ሃይማኖት በርካታ ቲያትሮችንና ፊልሞችን የሰራ እውቅ አርቲስት ነው። ግን ያው እንደ ስራው ብዙም አልታወቀም። ግጥሞችንም ዜማዎችንም በድምጽም ብዙ ስራዎች ሰርቷል። አብሶ በደርግ ሰዓት የትግል ዘፈኖችም ሰርቷል። ቲያትሮችም አዘጋጅቷል እና አጋጣሚም ካሴት ለማውጣት ውሉሉ ፈጽመው ያቆማቸው ብዙ ዘፈኖችን አሉ። ግጥምና ዜማ የራሱ ነው። ወደሱ ወደ ካሴቱ ስራ መለሳለሁ። እንደው ትንሽ ለመዘከርም እንዲመቸን በተለይ መጀመሪያ ፖሊስ ቤት ነበር የገባው። ከዛ ቀጥሎ ነው ሀገር ፍቅርን የተቀላቀለውና በሀገር ፍቅር በተለይ በርካታ ስራዎች አሉት። እንደነ ታጋይ ሲፋለም፣ የቆሰለች ስጋ፣ የበጋ ሌሊት ቅድም ስናነሳቸው ነበር ለአድማጭ ተመልካቾቻችን ከ11 በላይ እንደው ታውቀው እንኳን በወረቀት ላይ የተያዙት ሌሎቹ በወረቀት ላይም ባይሰፍሩ ዛሬ ዋናው ዓላማችን እንደዚህ አይነት ስራዎችን ሰርተው ያለፉ የጥበብ ቤተሰቦችን መዘከር ነውና ምንድነው የተቀመጠ እናንተ እጅ ላይ የገባ የሚሊዮን ስራዎች አሉ ከካሴቱ ውጪ አሉ። ብዙ ቲያትሮችን ጀምሮ ይተዋቸው አሉ፣ የጻፋቸው አሉ። ወደ ተመልካች እንዲደርስ ያደረጋችሁ ጥረት አለ እናንተ ቤተሰቦች? በእርግጥ ምንም እስካሁን ያደረግነው ነገር የለም። ምንድነው ምክንያቱ ያን ያላደረጋችሁበት? የሱ ጓደኞች ወይም የሙያ ባልደረቦችን አለማግኘት ነው? ሌሎች የገጠሟችሁ እንቅፋቶች ኖረው ነው? ምክንያታቸው ምንድነው? በእርግጥ ጓደኞቹንም ያረብ ብለን አላነጋገርንም። አሁን እንኳን እያሰብን ነበረ። ሰባተኛ ምክንያቱም ማድረግ ከዚህ በኋላ እንንቀሳቀሳለን ብለናል። እንግዲህ እነዚህን ትላንትና የመድረክ ፈርጥ ሆነው በብዙ በስነ ምግባርም በሙያም ትውልድን ሲቀርጹ የነበሩ ሰዎች ከሞቱ በኋላ አልቅሰን ነው ዝም የምንለው እና ምን አለበት የሚታሰቡበት መርሃ ግብር ቢዘጋጅ በ6 ወርም ይሁን በ1 ዓመትም ይሁን በ3 ወርም ይሁን የገሌ ገሌ ተባብሎ የመበላለጥ ነገር እንኳን እንዳይኖር መድረኩን ያስረከባችሁን እናንተ ናችሁ እናመሰግናለን ብለን የማንልበት ምክንያቱ ምንድነው ብለን እኛ እንደ ዝግጅት ክፍል ጣታችንን ወደ ሚዲያውና ወደ በስማቸው ተመሰረቱ ወደ ተቋቋሙ ማህበራት ጠቁመናል። መዘከር የለባቸውም የሰሩትን ስራዎች ሰንዶ ለትውልድ ማስተላለፍ የሚቻለው እነሱንም እናመሰግናለን በእናንተ መስዋዕትነት እንደ ሻማ ቀልጣችሁ ነው ይሄን መድረክ የሰጣችሁን ብሎ ይሄ የነሱን ሙያ ተቀብሎ መድረክ ላይ ያለ አሁን እየሰራ ያለው ትውልድ ከነሱ እንዲማር ምን መደረግ አለበት ትላለህ? በተወሰነ ጊዜ የአርቲስቶቹን የሰሯቸውን ስራዎች ትውስታ በማሳየትና ስማቸው መዘከሪ ነው። ወጣቶችንም ለማስተማር ያለፉ ስራዎችን ማሳየት አለብን ብዬ ነው የማስበው። ይሄ እንግዲህ የእናንተም የቤተሰቦችን ፈቃደኝነትም ግድ ነው። በእርግጥ በሞት ያጣናቸውን አንድ ያተናቸዋል፣ ግን በህይወት እና በሞት መካከልም ያሉም አሉና እነሱንም ታሳቢ ያደረገ ዩኒቨርሲቲው ራሱ
ማስተማሪያ ማንዋልም ሊሆነው የሚችል ነገር ከነዚህ ወገኖች ከነዚህ ባለሙያዎች አይጠፋምና በሚል ነው። ቅድም ወደ አነሳው ነጥብ ልመለስ ሰለሞን። እኔም በተወሰነ ደረጃ በሚገባ የማውቀው አንድ 4 ሙዚቃ ቤቶችም እስከ መነጋገር ደረጃ ሁሉ ደርሰው ነበረ። የመጨረሻ ስራው የተጠናቀቀለት የድምጽ የሙዚቃ ስራ የግጥምና ዜማ ሜሱ እንደሆነ ነው እኔ የማውቀው ባለኝ መረጃ። ምን ላይ ደርሶ ነው የቆመው? እንግዲህ የሱን ፍሬ ሳይታይ ነው። እኔ በጣም ከሚቆጨኝ ነገር አንደኛው እሱ ነው። ሁለተኛው የሞቱ የተሰማለት የተመረቀ አንድ ፊልም እንደነበረ እሱንም ፍሬውን ሳያየው እንደገና ደግሞ ግጥምና ዜማ አዘጋጅቶ በድምጽም እሱ የተጫወተው ሙሉ አልበም ሳይመረቅም ለገበያም ሳይውል ነው የሞተው። ልክ ነኝ? መረጃው ልክ ነው? እውነት ነው። እስኪ ስለ ፊልሙ ስለ መጨረሻው ፊልም ሳያየው ደክሞበት ለፍቶበት የነበረውና ስለ ሙዚቃው ስራ ንገረኝ። ሙዚቃዎቹ በካሴት ታትመው ነበረ። ያው እንትን አላል እንደው ሁሉ ተዋውለው ቀብዱሉ ወስደውና በሆነ ምክንያት አልገባኝም። የተዋዋሉበት እንትን ሁሉ አለኝ፣ ወረቀት ሁሉ አለኝ። ወደፊት የምናነሳው ነገር አለ። አንድ ቅሬታ አለኝ። ወደፊት የምናነሳው ነገር ይኖራል። የሙዚቃ ቤቱን ከዘፈናቸው ማለት እዛ ላይ ካሴቱ ላይ ካለው ዘፈን አንድ ሌላ ሰው የተጫወተው ሰው አለ እና እኔ ህጋዊ እንትን አለኝ፣ ማስረጃ አለኝ። ግጥም ዜማ አለ። ሙዚቃ ቤቱ ጋር የተዋዋለበት ህጋዊ ውል አለ። ካሴቱም እጄ ላይ አለ እና እስካሁን በሱ ጉዳይም እንደ አንጋፋ ልጅ እንደ መጀመሪያ ልጅ ወይም እንደ ወራሽ ያደረከው እንቅስቃሴ የለም? የለም። ከዚህ በኋላ ግን አደርጋለሁ። እኔ እስከዚህ ሰዓት ድረስ ብዙም አልተረጋጋሁም። አዎ፣ ለዚህ ነው ስራዎቻቸው የቀደሙት ባለሙያዎች ባለፉ ጊዜ ስራዎቻቸው ይሰነዱ፣ ለትውልድ ማስተማሪያ የሚሆኑ እግረ መንገድም መብቶቻቸው ይጠበቃሉ። እንዲሁ በመድረክ ላይ የሰሩ እያለ አጨብጭበን እንወዳቸዋለን ብለን ሲሞቱ አልቅሰን ቀብረን ዝም የምንልበት ምክንያቱ ተገቢነት የጎደለው ነው የሚል ሀሳብ ዛሬ ለማንሳት የፈለግነው ይሄ ነው። የመጨረሻ ጥያቄ እስኪ ስለተመረቀው የመጨረሻዋ ፊልሙን ደግሞ አጫውተኝና። እሺ፣ እንዳትረሳው የሚል ፊልም ነው። እዛ ላይ ሽማግሌ ገጸ ባህሪ ነው ሲጫወት የነበረው። ጥሩ የተወነበትና የደከመበት ቲያትር ነበረ። ግን ያው መጨረሻውን ሳይ በማለፉ በጣም ማለት ነው ለመድረሱ ያሳዝነኛል። በጣም የደከመበት ነበር። መልካም ለነበረን ቆይታ የሁለገብ ከያኔው የደራሲ ዳይሬክተር፣ የግጥምና ዜማ ደራሲ፣ ፊልም ጸሐፊ፣ ተዋናይ ሁለገብ ነው ሚሊዮንና የአርቲስት ሚሊዮን ገብረ ተክለ ሃይማኖት የበኩር ልጅ ሰለሞን ሚሊዮን ለነበረን ቆይታ ከልብ አመሰግናለሁ። የታህሳስ ወር እየተገባደደ ነው። በታህሳስ ወር ሲገባደድ ደግሞ የማይታገሉት ሞት ከነጠቀን አንጋፋ ባለሙያዎች መካከል አንዱ ነው። እሱ የ7ኛ ዓመት የሞት ዓመቱን መዘክር ምክንያት በማድረግ ሌሎችም የአንጋፋ ይሁኑ ወጣት የጥበብ ባለሙያዎች ስራዎቻቸው ተሰንደው ለትውልድ ማስተማሪያ እንዲሆኑ ያልተጠበቁ መብቶቻቸውም እንዲጠበቁ አንዳንድ ጊዜ የግንዛቤም ክፍተት ያለ ስለሚመስለኝ በዚህ ዙሪያ ላይ እንደውም ባለሙያዎቻችንን እናስብ ብዬ ነው። በቀደም ሲል አድማጭ ተመልካቾች ስናገር ነበረ። መጋቢ ሐዲስ እሸቱ ለሄሪያን እንደሚባሉ እህትማማች አይነ ስውራን አይናቸው ወደ ብርሃኑ እንዲመለስ የገንዘብ መዋጮ ይደረግ በተባለበት ጊዜ እሳቸው ነበሩ፣ መጋቢ ሐዲስ ነበሩ። በዋናነት ቀና ወንድም ናቸው፣ ቀና አባት ናቸው ሲያስተባብሩ የነበረውና ይህን ያደረጉበትን ምክንያት እኔን ያደረገኝን እኔ ጋር የማይመለሰው ብርሃን በእነዚህ ልጆች የሚመለስ ከሆነ እንዲህ አይነቱን ድርጊት ልበቀለው ስል ለነሱ ይሄ ነገር እንዲሆንላቸው ለማድረግ የምሞክረውና የምጥረው የምተባበረው ሰዎችንም የማስቸግረው
እንዲህ አይነቱን ነገር ልበቀለው ነው ብለዋልና መበቀል ማለት በበጎ ነው እንግዲህ ላንተ ያልሆነውን ለዛኛው ሰው እንዲሆን ማለት ነው። ስለዚህ እነ ሚሊዮን እና የሙያ ባልደረቦቹን ትተው ሊሄዱትን ነገር በመስራት ወደ አደባባይ በማምጣት ለሌሎች መማሪያ በማድረግ ነው የነሱን የወሰደውን ሞት ልንበቀል የምንችለውና ከዚህ አንፃር ነው እንግዲህ ለሰባተኛ የሙት ዓመት አስቆራቢ ለሆናችሁ ለናንተም ለቤተሰቦች እድሜ ይስጣችሁ። የወንድማችንን ነፍስ ይማር። እኔ ጨርሻለሁ የምትለው ካለ መጨረሻ ላይ። በጣም ነው የማመሰግነው ስላስታወሳችሁት። በጣም ነው የማመሰግነው። እሺ መልካም ምሽት። አመሰግናለሁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። አመሰግናለሁ ሰለሞን። እንግዲህ ተመልካቾቻችን እንደሰማችሁት ነው በርካታ ተወዳጅ የኢትዮጵያ ፊልሞች እና የቴሌቪዥን ድራማዎች በተለያዩ ገጸ ባህሪያት የተወነው በተለይም በኮሜዲና በቁም ነገር ስራዎችም ይታወቃል። እንኳን ባለፉት 7 ዓመታት አይደለም ከዚህ በኋላ ስሙ ሲነሳል እና ስራዎቹ በዚህ መልኩ እንዲህ እየተደረጉ ነው እዚህ ደርሰዋል ብለን በስራዎቹ ላይ ልንነጋገርበት ሲገባ ጭራሽ ምንም አለመስማታችን ቀደም ሲል እንዳልኳችሁ ታህሳስ ላይ ስላጣ ነው 7ኛ ሙት ዓመቱ ታህሳስ ላይ ስለሆነ አንድ እንደማሳያ መዘዝን እንጂ በርካታ የጥበብ ባለሙያዎች ከነስራዎቻቸው እነሱም ሞተው ስራዎቻቸው ያሉበት ቦታ ሳይታወቃሉ። ስለዚህ ምን ይደረግ ነው? በዚህ ጉዳይ ላይ እኔ ያነሳኋቸው ሐሳቦች አሉ። በወር አንዴ፣ በሳምንት አንዴ፣ በ3 ወር አንዴ፣ በ6 ወር አንዴ፣ ሌላው ቢቀር ጳጉሜ ሲመጣ በአመት አንዴ በሞት ያጣናቸውን የጥበብ ባለሙያዎች አስበን ዘክረን ሻማ አብርተን አስበናቸው ለዚህ ያደረሳችሁን እዚህ ይሄ መድረክ ትላንትና እናንተ ባትይዙት ባትጠብቁት ኖሮ እኛ ዛሬ እሱ ላይ አንገኝም ነበር። በእናንተ የንግስና ወንበር ላይ እኛ ልንቀመጥ አንችልም ነበር። እናመሰግናችኋለን ብንላቸው ተተኪው ሞራል እየሆነው ቢሄድ የትላንቱን ካላስታወስን የነገ የለም። ጀግናን ማመስገን ደግሞ ጀግናን መፍጠር ነው። ይህን ስለማምንበትም ጭምር ነው። ተጨማሪ ሐሳብ ካላችሁ በአስተያየት መስጫ ላይ አስቀምጡልኝ። ለዛሬ ያነሳል የነበረው የሞርስ ሐሳብ ይህንን ይመስል ነበር። በቀጣይ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ጤና ይስጥልኝ።